ወዲያኛው ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው ትጥቅ ትግል ተጠናክሮ ቀጥሏል። የፋኖ ኃይሎች በበኩላቸው በበርካታ አውደ ውጊያዎች ድል መቀዳጀታቸውንም አስታውቀዋል። ማጥቃት ዘመቻ በማድረግም ከፍተኛ ቁጥር ያለው ብልጽግና አገዛዝ ወታደሮችን መደምሰሳቸውንና ከፍተኛ ቁጥር ያለው ወታደሮችን መማረካቸውንም አስታውቀዋል። በርካቶችም የሰላም ጥሪውን ተከትለውም እጃቸውን በፈቃደኝነት እየሰጡ እንደሚገኙም ለማወቅ ተችሏል። ትላንትናው ዘገባችንም በኤፍራታና ግድም በአገዛዙ ብልጽግናው መንግስት በከባድ መሳሪያ የታገዘ ጥቃት መክፈቱም ይታወቃል። ትላንትናው ዕለት አገዛዙ በፈጸመው ጥቃት በማህበረሰቡና በከተማዋ ላይም ከፍተኛ ጉዳት መድረሱም ታውቋል። ይህ ዘገባ እስከተጠናቀረበት ድረስም የብልጽግናው አርመን አገዛዝ እኩይ ተግባሩን እየፈጸመ እንደሚገኝም ለማወቅ ተችሏል። ሸዋሮቢት፣ ከሚሴ እንዲሁም በኤፍራታና ግድም አገዛዙ በፈጸመው የከባድ መሳሪያ ድብደባም የተለያዩ ገበሬ ቤቶች መቃጠላቸው ታውቋል። ይህ በእንዲህ እንዳለ ከአደገኛው ፈንጅ ቦታ ከሰንቤትና ከከሚሴ የተነሱ ጸረ አማራዎችን አገዛዝ መከላከያ የከባድ መሳሪያ ሽፋን እየተሰጣቸው የሸዋ ይፋት አማራን ገበሬ ውጊያ ከፍተውበት በርካታ አማራዎች አርሶምባ ዙምቦ ላይ የገደሉና ከፍተኛ ውድመት ያደረሱ ቢሆንም በዛው ልክ ህዝባችን አይናችን እያየ አይጠቃም ብለው ከፍተኛ ተጋሉና ትንቅንቅ አድርገው በጀግንነት የወደቁ አባቶቻችንም በርካቶች ናቸው። ከእነዚህ መካከል ከወንዱ አስማረ ዳኘ ጋር አብረው ሲታገሉ የነበሩ አርበኛ ንጉስ ያበበ ትላንት የካቲት 13 2018 ዓ.ም ሸዋ ይፋትና ጥሙጋ አውራጃ ኤፍራታና ግድም ላይ ከሰንቤትና ከከሚሴ ለወረራና ለጭፍጨፋ የመጡ ጨካኞችን ተዋግተው ህዝቤን አስደፍርም ብለው ከመጣው የከሚሴ ወራሪ ጋር ሲፋለሙ ውለው በርካቶችን አጋድመው የክብር መስዋዕትነትን ተቀብለዋል። ክብር በግፍ ለተጨፈጨፉ ሰማዕታት ወገኖቻችን። ይህ በእንዲህ እንዳለ በህወሓትና በአገዛዙ መንግስት መካከል እየተጠናከረ የመጣው ፍጥጫ አሁንም ዳግም ወደ ጦርነት እንዳያገረሽ ተሰምቷል። አገዛዙ ብልጽግና መንግስትን በማናለበኝነት ወደ ትግራይ ክልል ወታደሮቹን እያስጠጋ እንደሆነም ለማወቅ ተችሏል። በዚህም ህዝቡ ከፍተኛ ውጥረትና መረበሽ ውስጥ የገባም ሲሆን በዛሬው ዕለትም በራያ ቆቦ ከተማ ከወትሮ በተለየ ሁኔታ ሽብርና ግርግሩ አይለዋል። ከተማ የባለ 3 እግር ባጃጅ ተሽከርካሪዎችን ጨምሮ ትራንስፖርት እንቅስቃሴም በከፊል ታግዷል። ዛሬ ከንጋት ጀምሮ በከተማ የተለያዩ ሰፈሮች ላይ የተጠናከረ ግዳጅ አፈሳ እየተካሄደ መሆኑንም የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። የአገዛዝ ወታደሮች ጸረ ልውጥ ነህ በሚል በርካታ ንጹሃኖችንም መደብደባቸውን የቀጠናው ዘጋቢዎች ማወቃቸውንም መረብ ሚዲያ ገልጿል። ከእንዲህ እንዳለ መከላከያ ወደ ትግራይ ክልል ማቅናቱን ተከትሎም መከላከያ ትግራይ እንዲገባ አልተስማማውም ሲሉም የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ አስታውቀዋል። ሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጽህፈት ቤት ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን እዝ ካምፖች እንዲሰፍር አለመስማማቱን አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስቱ ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብለዋል። ባለፉት ቀናት የፌደራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውንም በማህበራዊ ሚዲያ በስፋት በተሰራጨው መረጃ ላይ ተገልጿል። ይሁን እንጂ ጀነራል ታደሰ ጽህፈት ቤት ዛሬ የካቲት 14 2018 ዓ.ም በወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብለዋል። የፕሮግራም አስተዋዋቂ ዳናዊት መክብብና 14 የሥራ ባልደረቦቿ በመቶ ሺዎች የሚቆጠሩ የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌደራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምረዋል። አዲስ አበባ የሚሰራጨው ቶፒካ ሊንክ የራዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎች እውነተኛ ላይ ከባድ ጥያቄዎችን ያስነሳም ሲሆን የፍትህ ብሔር ክስ በዋስትና በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም እንደሆነ ታውቋል። እንደ ከሳሾች ዝርዝር መረጃ ቢኤል ኮንሳልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናዊት ወይም ወላንሳ መክብብ ከእያንዳንዱ ተበዳይ
437,000 ብር ተቀብለዋል ብለዋል። ይሁን እንጂ ተከሳሾቹ ቃላቸውን ባለመጠበቃቸው እና ገንዘቡም ለመመለስ ፈቃደኛ ባለመሆናቸው አጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነትን እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ሲሆን ተበዳዮች ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑን አስታውቀዋል። እሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አሰሪ አስነጋሪ ወይም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ ማድረግ ዳናዊትንም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በተናጠል ተጠያቂ መሆን እንዳለባቸውም ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን ክስ ሰነድ መርምሮም ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስታውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑም በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። ግብጽ በጸጥታው ምክር ቤት በኢትዮጵያ ላይ አዲስ ሞት አቅርባለች። ትናንት በተከናወነው የጸጥታው ምክር ቤት ስብሰባ ላይ ዋነኛ ትኩረት የነበረው የሱዳን ጉዳይ መሆኑ ይታወቃል። በዚህ ስብሰባ ላይ ተገኝተው ንግግር ካሰሙት ውስጥ በተመድ የግብጽ ቋሚ መልእክተኛ የሆኑት ኢሃብ አዋድ አንዱ ናቸው። አምባሳደር አዋድ በንግግራቸውም በግልጽ ኢትዮጵያ የሚል ቃል ባይጠሩም ከሱዳን ጎን የሚገኝ አንድ ጎረቤት አገር የፈጥኖ ደራሽ ኃይሉን ታጣቂዎች እያሰለጠነ ነው ብለዋል። ጨምረውም በምስራቃዊ ሱዳን የሚገኘው ይህ አገር ለፈጥኖ ደራሽ ኃይሉ ታጣቂ ኃይሎች ስልጠናና የጦር መሳሪያ በመስጠት በሱዳን ያለው ግፍ እንዲቀጥል ድጋፍ እያደረገ ይገኛል ያሉት አምባሳደሩ ፈጥኖ ደራሽ ኃይሉ በሰብአዊነት በሰላማዊ ሰዎች በሴቶችና በህፃናት ላይ የሚያካሂደውን አሰቃቂ ጦርነት እንዲቀጥል ይህ ካምፕ ትልቅ ሚና መጫወቱንም አስረድተዋል። ንግግራቸውን በመቀጠልም የተመድ የጸጥታው ምክር ቤት ለሱዳን ህዝብ ስቃይ ተጠያቂ የሆኑ አካላትንና ችግሩ እንዲባባስ የሚያደርጉትን ሀገራት ጭምር ተጠያቂ እንዲያደርግም ጥሪ አቅርበዋል።